السلام عليكم ورحمة الله وبركاته. سلام ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? ረፋዱን እጅግ ወሳኝ መደመጥ ያለባቸውን ትኩስ መረጃዎችን ይዘን የቀረብን ሲሆን በቅድሚያም ርዕሶቹን በማስቀደም እንጀምራለን። ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰ የመጣ አሰራሮችን ለመክታት ሲባል መንግስት አዲስ አሰራር ተግባራዊ ማድረጉን በዛሬው ዕለት ይፋ አድርጓል። ዝርዝሩን ታደምጣላችሁ። በሌላ በኩል ነጋዴዎችን በሚመለከት አስጠንቃቂና አስተማሪ እርምጃ እንደሚወሰድ መንግስት አሳስቧል። ይህም አሰራር ምን ይመስላል የሚለውን በዝርዝር ወደ እናንተ እናደርሳለን። በሌላ በኩል አስገዳጅ ፍቃድ መውጣቱ በዛሬው ዕለት ተሰምቷል። ዝርዝሩን ይዘነዋል። ከኤጀንሲዎች በኩል የወጣ እጅግ በጣም አሳዛኝ የሆነ መረጃ አለ። በዚህም ኤጀንሲዎች ላይ እርምጃ እየተወሰደ ይገኛል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንደሚታወቀው ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ ከውጭ ምንዛሪ ከፍተኛ ጭማሪ ጋር ተያይዞ የህብረተሰቡን ጥያቄ ምላሽ የማይሰጡ የተለያዩ እምድምታዎች እየወጡ ይገኛሉ። ታዲያ በዛሬው ዕለት እጅግ በርካታ መረጃዎች የወጡ ሲሆን በተለይ መንግስት አዲስ አሰራር ተግባራዊ ማድረጉ ለህብረተሰቡ እጅግ ጠቃሚና ጠቋሚ ሆኖ እየመጣ ይገኛል። በዚህም በዛሬው ዕለት አግባብነት የሌለው የዋጋ ጭማሪና ሆን ተብሎ የምርት የመደበቅን ወንጀል በሚመለከት ከመንግስት በኩል ቁርጥ ወይንም እርምጃ እየወሰደ እንደሚገኝ ዘገባው ጠቅሷል። በከተማዋ በተለያዩ ጊዜያት በተለይ በበዓላት ሰሞን ምርታቸውን የሚያሸሹና አላግባብ ዋጋ የሚጨምሩ ነጋዴዎችን ህገወጥ ተግባር ከ95 በመቶ በላይ መቆጣጠር መቻሉን የአዲስ አበባ ከተማ አስተዳደር ንግድ ቢሮ በዛሬው ዕለት አስታውቋል። ይህንን መሰል ድርጊት በበዓላት ወቅት እንደሚባባስ ያስታወሱት የቢሮው ኃላፊ ሀቢባ ሲራጅ የማክሮ ኢኮኖሚ ማሻሻያን ተከትሎ የተጋነነ ዋጋ ጭማሪ ምርት ማሸሽና መሰል ተግባራት ይስተዋሉ እንደነበርም አንስተው አሁን ላይ በተደረገ ክትትል ችግሩን ማስቀረት እንደተቻለ በዛሬው ዕለት ለአሃዱ ገልጸዋል። የህገወጦች እንቅስቃሴ የቀነሰው በአዲስ አበባ ሰላምና ጸጥታ ቢሮ ኃላፊና በሸገር ከተማ ደግሞ ምክትል ከንቲባ በበላይነት በሚመራው ህገወጥነትን ለመከላከል በጥምረት በተቋቋመ ግብረ ኃይል የተጠናከረ ስራ መሆኑ ተጠቅሷል። በዚህም የተነሳ በህገወጥ ተግባራት ላይ የተሰማሩ ነጋዴዎች ምርታቸውን ከአዲስ አበባ በማውጣት የሸገር ከተሞች ላይ ያከማቹ እንደነበር የገለጹት ኃላፊዋ አሁን ላይ በጋራ ግብረ ኃይሉ አማካኝነት በሁሉም ከተሞች ውስጥ የሚገኙ መጋዘኖች ስለሚፈተሹ ምርት የማሸሽ ተግባራት ከ95 በመቶ ያክል መቆጣጠር ስለመቻሉ ተናግረዋል። በዚህ መሰረት በአሁኑ ወቅት በአዲስ አበባ የምርት አቅርቦት ችግርና ምርትን የማሸሽ ሂደት አለማጋጠሙን በማንሳት የዋጋ ጭማሪን በሚመለከትም በግብርና ምርቶችና አትክልትና ፍራፍሬ እንዲሁም የቁም እንስሳት ላይ የተጋነነ የዋጋ ጭማሪ እንደሌለ ገልጸዋል። ከዚህ በተለየ መልኩ ግን ከውጭ የሚመጡ የኢንዱስትሪ ምርቶች ላይ በየጊዜው የዋጋ ጭማሪ እንደሚስተዋል የጠቀሱት ኃላፊዋ ይህንን ከጉምሩክ ኮሚሽን በኩል በሚወሰደው መረጃ በምን ያክል መጠን ጭማሪ እንዳሳየ የሚከታተሉበት አግባብ ስለመኖሩም ተናግረዋል። አክለው ነፃ ገበያ በመሆኑ በየሳምንቱ ዋጋ ከሚወጣላቸው የገበያ ማዕከላትን ጨምሮ ከቅዳሜና ከእሁድ ገበያዎች ውጭ የምርቶችን ዋጋ መተማመን እንደማይችሉ የገለጹ ሲሆን ሆኖም ግን አሰራሩ ላይ በተቀመጠው አግባብ መሰረት የቁጥጥር ስርዓቱ ተግባራዊ እንደተደረገ እንደሚገኝ ነው በዛሬው ዕለት ያስታወቁት። በሌላው መረጃችን በኢትዮጵያ ከ12000 በላይ ምርቶች ደረጃ መውጣታቸው ተገለጸ። በሌላው መረጃችን ኤጀንሲዎችን በሚመለከት አዲስ መረጃ ተሰምቷል። ህግና ስርዓትን ተከትለው በማይሰሩ ኤጀንሲዎች ላይ ህጋዊ እርምጃ እንዲወስዱ ተጠየቀ። በትናንትናው ዕለት በሕዝብ ተወካዮች ምክር ቤት የሥራና ክህሎት ሚኒስቴር የበጀት ዓመቱን የ9 ወራት ሪፖርት አቅርቧል።
የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሬ ለኤጀንሲ ጋር በተያያዘ እያጋጠመ ያለውን ችግር ለመቅረፍ ክትትልና ቁጥጥር ማድረግ እንደሚገባ ገልጸዋል። የስራና አሰሪ አገናኝ ኤጀንሲዎች ጋር በተያያዘ እያጋጠመ ያለውን ችግር ለመቅረፍ ህግና ስርዓትን ተከትለው በማይሰሩ ኤጀንሲዎች ላይ ህጋዊ እርምጃ ሚኒስቴር መስሪያ ቤቱ መውሰድ እንዳለበትና እየወሰደም እንዳለ መረጃዎች ወጥተዋል። ለውጭ ሀገራት የሥራ ስምሪት እና በኢንዱስትሪው ዘርፍ ዜጎችን ተጠቃሚ ማድረግ በቀጣይ ትኩረት የሚሹ ጉዳዮች መሆናቸውን ዶክተሩ ተናግረዋል። ሁሉንም አካባቢዎች ታሳቢ ያደረገ ለዜጎች ፍትሃዊ የሆነ የሥራ ዕድል መፍጠር እንደሚገባ፣ ወደ ውጭ ሀገራት የሚሰማሩ ዜጎችም ሰብአዊ መብታቸውና ክብራቸውን በጠበቀ መልኩ እንዲሰሩ ክትትል መደረግ እንዳለበትም መገለጹን ከኢትዮ ኤፍኤም ያገኘነው መረጃ ያመለክታል። በሌላው መረጃችን በኢትዮጵያ ከ12000 በላይ ምርቶች ደረጃ መውጣታቸው በዛሬው ዕለት ተሰምቷል። ከነዚህ ደረጃ መካከል ከ390 የሚበልጡ አስገዳጅ መሆናቸውን የኢትዮጵያ ደረጃ ኢንስቲትዩት ለኢትዮ ኤፍኤም አስታውቋል። የኢንስቲትዩቱ የህዝብ ግንኙነት ስራ አስፈጻሚ አቶ ብሩክ በኢትዮጵያ ከ12000 በላይ ምርቶች ደረጃ እንደወጣላቸው የነገሩን ሲሆን ከ390 በላይ የሚሆኑት ደረጃቸው አስገዳጅ ናቸውም ተብሏል። አስገዳጅ ሲባል ከመመረታቸው በፊት ምን ማድረግ እንዳለባቸው መስፈርቱን አሟልተው በተስማሚነትና ምዘና ላቦራቶሪ ተፈትሸው ማረጋጋጫ ተሰጥቷቸው በዚያ መሰረት የደረጃ ምልከታ ኖሯቸው ገበያ ላይ የሚወጡ ናቸው ማለታቸውንም አብራርተዋል። ለቀዳሚና እሁድ ገበያዎች ጨምሮ ደረጃ አውጥተናል ያሉት አቶ ብሩክ ደረጃ የወጣው የንግድና ቀጠናዊ ትስስር ሚኒስትርን ጨምሮ የሚመለከታቸው ባለድርሻ አካላት ተሳትፎበት እንደነበረም ሲሉ ገልጸዋል። ነገር ግን የኢትዮጵያ ደረጃዎች ኢንስቲትዩት ቁጥጥር እንደማያደርግ ነው የገለጹት። ቁጥጥሩን በተመለከተ የንግድና ቀጠናዊ ትስስር ሚኒስትር፣ የምግብና መድኃኒት ቁጥጥር ባለስልጣን ጨምሮ ሌሎች በአዋጅ የተቋቋሙ ከ20 በላይ የመንግስት ተቆጣጣሪ አካላት እየሰሩበት ነው ማለታቸው ተገልጿል። በሌላው መረጃችን የአዲስ አበባ ቀላል ባቡር መስመር አይፈርስም መባሉ በዛሬው ዕለት ተሰምቷል። ከ41 ባቡሮች አገልግሎት ከሚሰጡ 19ኙ ብቻ ናቸው የተባለ ሲሆን የአዲስ አበባ ቀላል ባቡር የሚሻሻል እንጂ የሚፈርስ መስመር እንደሌለው አገልግሎቱ አስታውቋል። የአዲስ አበባ ቀላል ባቡር አገልግሎትን አሁን ካለበት ችግር አውጥቶ ወደ አቋሙ መመለስ እንደሚያስፈልግ በጥናት የተረጋገጠ ሲሆን ይፈርሳል የሚል ነገር የለም ሲሉም ገልጸዋል። ከእግረኛና ከመኪና ማቋረጫ ጋር ተያይዞ የሚሻሻሉ አንዳንድ መስመሮች ይኖሩታል እንጂ አይፈርስም መባሉ ነው የተገለጸው። ቀላል ባቡር ባለፉት 9 ዓመታት መደበኛ የሆነ ጥገና እየተደረገለት አልመጣም ያሉት ስራ አስፈጻሚው የበጀት የበቂ ቴክኖሎጂ ሽግግር ባለመደረጉ አገልግሎቶች እየተዳከሙ መጥተዋል ማለታቸውን በዛሬው ዕለት መረጃው ያሳውቃል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።